ሳያስፈቅደን ህይወት የሰጠን በውስጣችን ሁልጊዜ ሳያቋርጥ ስንተኛ እንኳን አኒሜት የሚያደርገን እኛም ሁለንተናችንን አስተኝተን አንኮንሽስ ሆነ ስንተኛ መልሶ ወደ ህይወት የሚመልሰን ስፒሪት አለ። ፋክት አሳይታችሁ እምነታችሁን ልታሳዩን ከፈለጋችሁ that's not faith። የሰው እድል ግን የት ነው ያለው ብትሉኝ የሰው እድል እናንተ ማዕከል ላይ ነው ያለው። it's inside you already። እንዳናምን የሚያደርገን ነገር እዚህ ምድር ላይ አሁን የተገለጠው ነገር ነው። አሁን በህይወታችን ውስጥ የሚታወቀው ነገር ነው። 90% እና ከዛ በላይ የዚህ ዓለም ህዝብ ወደፊት ለመኖር ሲያስብ በሬር ሚረር ነው የሚያየው። ማመን ማለት በመንፈሳችን ውስጥ ልናሳካው የፈለግነውን ነገር ነክቶ ማየት ማለት ነው። በመጀመሪያ እምነትን በጣም ፓወርፉል የሚያደርገው ነገር ምን እንደሆነ ታውቃላችሁ? እምነት በጣም ፓወርፉል የሆነበት ምክንያት ሰው በትምህርቱ የማይነካውን ቦታ እንዲነካ ወይም በእውቀቱ በልምዱ የማይነካውን ቦታ እንዲነካ በገንዘቡ አቅም መንካት የማይችለውን ቦታ እንዲነካ ያደረገው ለምን መሰላችሁ? የሰው መዋጮ የለበትም። that's the reason። እቺ ነገር ብትገባችሁ በጣም 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 ደስ ይለኛል። እምነት የሰው መዋጮ አይፈልግም። ያ ማለት የሚሰራ ኃይል አለ ማለት ነው። ይሄ በበል ግልጽ ሆኖላችሁ ከሆነ ሁለት ዓለማት እንዳሉ ተነጋግረናል። አንደኛው ዓለም የፋክት ዓለም ነው። በማስረጃ የምታውቁት አይታችሁ የምታውቁት ሰምታችሁ የምታውቁት በስሜቶቻችን የምናውቀው ማስረጃ የሚቆጠርለት ዓለም ነው ይሄኛው ዓለም። ብዙዎች ሰዎች እምነትን የሚጀምሩት ከዚህ ከተጨበጠውና መሬት ላይ ካለው ፋክት ነው። ከዚህ ከጀመራችሁ አላመናችሁ ማለት ነው። አንዱ አሁን በጣም ትልቅ በህይወታችሁ ውስጥ ውሳኔ ማድረግ የሚገባችሁ ካለው ፋክት ተነስታችሁ ከሆነ ስለ ህይወታችሁ የምታስቡት ከእምነት ጋር የሚነካካ ነገር የለም እዛ ውስጥ። ለምሳሌ ከእናንተ ውስጥ ምናልባት በጣም ትልቅ በሚሊዮን የሚቆጠር ሰው የሚያገለግል ትልቅ ካምፓኒ ማቋቋም የሚፈልግ ሰው ይኖራል። የሚያገለግለውን ነገር ስታዩ እዛ ካምፓኒ ውስጥ የሚያተርፉትን ሰዎች ህይወታቸው የሚለወጡ ሰዎችን ስታስቡ ልባችሁ ይሞቃል። ስታስቡት ግን ያን ካምፓኒ የሚጀምሩበት መነሻ ካፒታል እጃችሁ ላይ የለም። ኪሳችሁ ውስጥ ካለው መነሻ ካፒታል ተነስታችሁ ስለ ካምፓኒው የምታስቡ ከሆነ there is no faith involved in it። እምነት እዚህ ውስጥ አልተካተተም። ሌላ ዓለም አለ። ከማስረጃ ውጭ የሚሰራ ሌላ ዓለም አለ። ከምንም ሊሚቴሽን ጋር የማይገናኝ ሌላ ዓለም አለ። ያን ዓለም ነው የማይታየው ረቂቅ ዓለም ብለን ያለው። ሰውነታችን ሁለንተናችን የተቀዳበት የስነ ፍጥረት ሁሉ ምንጭ የሆነ ፈጣሪ አለ። እኔ ሁላችንም ምናምን ይመስለኝ ባናምን እንኳ ሌላ ጥያቄ ልጠይቃችሁ። እዚህ ቤት ውስጥ በምሳ ሰዓት ወይም ከምሳ ሰዓት ወደዚህ እንደ ሰዓታችሁ ምሳ የበላ ሰው ማን ነው? ምግብ የበላ ሰው እስኪ ዛሬ የበላችሁ ባካችሁ አውጡ። ኦኬ በልታችኋል ሁላችሁ። ኦኬ ቁጭ ብላችሁ ፈጭታችኋል? ጊዜ ሰጣችሁት? እስኪ ቆይ ምግብ እየፈጨው ነው ባክን አትነታረከኝ ብላችሁ ጊዜ ወስዳችሁ ገለል ብላችሁ ተቀምጣችሁ የፈጫችሁ ሰዎች እስኪ እጃችሁን አሳዩ። ቆይ እዚህ ውስጥ የሚከናወነውን ነገር የሚያውቅ ሰው አለ? በነገራችን ላይ ስለ ሜታፊዚካል ባህሪው ሰውነት ይሄ አካላዊ የሚመስላችሁ ነገር ሜታፊዚካል ባህሪው ሜታፊዚካል ማለት ከአካላዊ ነገሩ በላይ ያለውን ነገር ብትመለከቱ ዝም ነው እንጂ የምትሉት ምንም የምትሉት ሌላ ነገር የለም። ምክንያቱም we haven't yet understood what's happening here። ምንም የገባን ነገር የለም። ልባችን እንዴት ነው የሚመታ እናውቀው። ምናልባት አራቶቹን ራይት ቬንትሪክል ሌፍት ቬንትሪክል ምናምን ብለን ተምረን ነበር አለ። እሱ ምን እንደማለት መሰላችሁ? እንዴት አድርጌ ላሳያችሁ። የሚወዛወዝ ዛፍ ብታዩ አሁን ከዚህ ቀን ቢሆን ኖሮና መጋረጃውን ገልጠን በመስታወት በኩል ብታዩ የሚወዛወዝ ዛፍ ብታዩ ምንድን ነው የምትሉት? በእርግጠኝነት ለምንድን ነው የሚወዛወዝ? እየደነሰ ነው? እያሾፈ ነው? ንፋስ እያወዛወዘው እንደሆነ እርግጠኛ ናቸው አይደል? ንፋስን ግን ነጥላችሁ አሳዩኝ ብላችሁ ንፋስ ሊያሳየኝ የሚችል ሰው የለም። ልክ እንደዛው የሚወዛወዝ ዛፍ ማለት ነው የሚመታ ልብ is the shadow። ከዛ ጀርባ የሚሰራውን ረቂቁን ኃይል በጣቱ ጠቁሞ ሊያሳየኝ የሚችል ሰው የለም። ይኸውላችሁ ብንማርም ረቀቅም ብንል በጣም ብዙ ቨርቲካል ትምህርቶችን ቢኖሩን ልነግራችሁ የምፈልገው ነገር ከኛ ቁጥጥር ውጭ በሆነ መንገድ ሰውነታችን ላይ የሚገዛ ከኛ ፈቃድ ውጭ ብዙ ትሪሊየን ፕሮሰሶችን የሚያካሂድ አንድ ኢንተሊጀንስ አለ። እሱን ኢንተሊጀንስ ነው ፈጣሪ ብለን የምንጠራው። ሳያስፈቅደን ህይወት የሰጠን
በውስጣችን ሁልጊዜ ሳያቋርጥ ስንተኛ እንኳ አኒሜት የሚያደርገን እኛም ሁለንተናችንን አስተኝተን አንኮንሽስ ሆነ ስንተኛ መልሶ ወደ ህይወት የሚመልሰን ስፒሪት አለ። ሁላችንም ውስጥ ነው ያለው። አንድና ሁለት ሰው ብቻ አይደለም። መሀይም ሰው ውስጥ አለ፣ ምሁር ሰው ውስጥ አለ፣ ሴት ውስጥ አለ፣ ወንድ ውስጥ አለ፣ አዛውንት ውስጥ አለ። ማንኛውም ስጋ ለባሽና በአሁን በዚህ ሰዓት በነፍስ ያለው ሰው ውስጥ ይሄ ኢንተሊጀንስ አለ፣ ይሄ ስፒሪት አለ። ይሄ ስፒሪት ምን ማድረግ ይችላል ካላችሁኝ፣ ኤኒቲንግ ማድረግ ይችላል። ታዲያ በምንድን ነው የሚወሰነው ካላችሁኝ፣ በእምነታችን ነው የሚወሰነው። ምን የሚል ቃል አለ መሰላችሁ? ለሚያምን ምን ይላል? ሁሉ ይቻላል እኮ አለ አይደለም ያለው። የሚቻለው ለማን? ለሚያምን። አሁን ትልቁ ጥያቄ እንዴት ነው ማምነው ነው ትልቁ ጥያቄ። ሁሉ ካለ ከድህነት መውጣት ይቻላል። የከሳሰረን ቢዝነስ ስብስብ አድርጎ ስኬታማ ቢዝነስ ማድረግ ይቻላል። ጤንነት ሪጁቨኔት ማድረግ ሪከቨር ማድረግ ይቻላል። ግንኙነቶች ማስተካከል ይቻላል። ትልልቅ ካምፓኒዎች ማቋቋም ይቻላል። ዩ ኩድ ዱ ኤኒቲንግ። እናንተ ናችሁ ብታውቁት በዛ ነገር ምን እንደምታደርጉበት። ለሚያምን ግን ምንድን ሁሉ ይቻላል። ኦኬ። የሆነ ልባችሁን የሚያሞቅ ነገር ግን መቼም ይኖራል። ወይ ችግር አለን ወይ ኢንስፒሬሽን አለን። ከሁለቱ አንዱ ነው ያለን። ወይ ማስተካከል የምንፈልገው ከኃላፊ ጊዜ ተከትሎን የመጣ መስተካከል ያለበት ህይወት አለን፣ ወይ ደግሞ በማይታወቀው ፊውቸር ውስጥ መገንባት የምትፈልጉት የሆነ ኢንስፓየር የሚያደርጋቸው ነገር አለ። ወይ ሁለቶቹም አለ። ስለሚመጣው ዘመን ህይወታችሁ ስታስቡ በባለፈው ዘመን ህይወታችሁ ሚዛን ላይ አስቀምጣችሁ የምታስቡ ከሆነ እምነት እዛ ውስጥ የለም። ግድ የላችሁም። ተረዱ የምላችሁን ነገር ማለት ነው። የምላችሁ ነገር ምንድን ነው መሰላችሁ? ፋክት አሳይታችሁ እምነታችሁን ልታሳዩን ከፈለጋችሁ that's not faith። ምን እንደማለት መሰላችሁ? ለምሳሌ ኪሳችሁ ውስጥ ያለ ምሳ የሚገዛ ብር ካለ ምሳ መብላት እንደምትችሉ ማመን ያስፈልጋል። ኪሳችሁ ውስጥ ገንዘቡ አለ፣ አያስፈልግም ማለት። ኪሱ ውስጥ የሚቀጥለውን ሚል ከቨር የሚያደርግበት ገንዘብ ለሌለው ሰው ግን እምነት ነው የሚያስፈልገው። እምነት የሚያስፈልገው ከኛ አቅም በላይ ለሆነ ነገር፣ በአኖን ውስጥ ላለ ነገር፣ ከሰዎች የትኛውም አካላዊ ፋሲሊቲ የሚያልፍ ችግር ከገጠመንና እኛ የምናዋጣው ምንም ነገር ከሌለን ነው እምነት የሚያስፈልገው። እምነት ለዛ ቦታ ነው የሚያገለግለው። ኦኬ፣ ያን ስንል ምን ማለታችን ነው? ራዕይ ያለው ሰው ከእውቀት በላይ እምነት ያስፈልገዋል ማለት ነው። ለምን እንደሆነ ነገራችሁ። ቅድምም ስናወራ ከነበረው ነገር አጠቃልና በመጀመሪያ ደረጃ መለወጥ ይቻላል ብሎ ፖሲቢሊቲውን ማመን ነው ኢንስፒሬሽን የሚሰጣችሁ። አይቻልም ብሎ የዘጋ ሰው ውስጥ ኢንስፒሬሽን ይመጣል እንዴ? መሻት ይመጣል እንዴ? የሆነ አይነት ነገር መጀመሪያ ህይወቴ ወደ ሌላ ደረጃ ሊሄድ ይችላል ብሎ እንደ ፖሲቢሊቲ ለሚያይ ሰው ነው ኢንስፒሬሽን የሚመጣው። ዘግቶ ለጨረሰው ሰው ኢንስፒሬሽን የሚባል ነገር አይመጣም። ቢመጣም አይሰማውም፣ አያየው። በነገራችን ላይ በየቀኑ እዚህ ምድር ላይ ስንኖር በጣቶቻችን መካከል የሚሾልኩ ድሎች፣ በሺዎች የሚቆጠሩ ድሎች ሁልጊዜ ያጋጥሙናል በህይወታችን ውስጥ። ለማየት የተሳለ ሰው ብቻ ነው እነዛ ነገሮች የሚያየው። ኢትዮጵያ ውስጥ ብዙ ችግር አለ ማለት ብዙ እድል አለ ማለት ትርጉም። ግን ይሄን ችግር ሽሽት ከአገር የሚወጡ ከኢትዮጵያ የሚወጡ በተነፋ ፊኛ ላይ ተቀምጠው ከአውራቅስ ጋር እየታገሉ ሜዲትራኒያን አቋርጠው የጣሊያንን መሬት እንደዚህ መንካት የሚመኙ ሰዎች አሉ። ለምንድን ነው ቢባል they don't really know what is inside them። የሚያውቁት ነገር ምንድን ነው? ቤተሰቦቻቸው ድሆች ናቸው፣ መነሻ ካፒታል የላቸው። እንደምንም የአውሮፓን ምድር ከነኩ ህይወታቸው በእድል እንደሚሞላ የሚያስቡ ሰዎች ናቸው። የሰው እድል ግን የት ነው ያለው ብትሉኝ፣ የሰው እድል እናንተ ማዕከል ላይ ነው ያለው። it's inside you already። በተለይ ፈጣሪ መልኩን አጋብተውብናል ብላችሁ የምታስቡ ሰዎች ካላችሁ መቼም ጣትና እጆቻችን አይደለም የፈጣሪ መልክ፣ ስፒሪቱን ነው ሼር ያደረገን። in that spirit የፈጣሪን ኢሜጅ የምታገኙት። ይሄ ማመን የሚባለው ነገር ሰማይንና ምድርን የሚያነካካ ፓወር። ሰማይና ምድር የሚነካኩት በእምነት፣ የማይታየው ዓለምና የሚታየው ዓለም የሚነካኩት በማመን። በአእምሮና በሐሳብ ደረጃ ብቻ ያለን ነገር ወደ መሬት አውርደን ሰዎችም እንዲያዩትና እንዲነኩት ማድረግ የሚቻለው በእምነት ነው። ኦኬ፣ እውቀት እዚህ ውስጥ ኢንቮልቭድ ነው ወይ? አዎ። ግን መጀመሪያ የሚቀርበው ምንድን ነው ብትሉ ማመን። አንድ ሰው ህይወቱ እንደሚሻሻል ሲያምን ፖሲቢሊቲዎችን ማሰብ ይጀምራል። መጽሐፍ ማንበብ ይጀምራል። እንደዚህ አይነት ቦታ ላይ ይመጣል። ጓደኛ ያበጃል።
ሊያሳካው የፈለገው ነገር ላይ ሪሰርች ማድረግ ይጀምራል። አይሳካም፣ ይሄ ነገር ኢምፖሲቢሊቲ ነው ብሎ የዘጋ ሰው የሚፈልገው አማራጭ የለም። አማራጭ አይፈልግም ብቻ ሳይሆን ቢመጣ እንኳ አማራጭ በአይኑ ማየት አይችልም ያን አማራጭ። በነገራችን ላይ ከምትጠብቁት በላይ ለዚህ ዘመን ሰው እንደ ብስራት እንደ ጥሩ ዜና መንገር የሚፈልገው ነገር የሚገርም እድል ወደዚህ ሀገር እየመጣል ኦልሬዲ መጥቷል። አብዛኞቻችን ያው አንዳንዱን ነገር ገና የሚመጣ አድርገን ስለምንስል ነው እንጂ ለዚህ ዘመን ሰው እዚችው አዲስ አበባ ከተማ ውስጥ እዚሁ ኢትዮጵያ ውስጥ የመጣውን እድል የሚመስል እድል ከዚህ በፊት ተከስቶ ያውቃል ብዬ አላስብም። ሰዎች በጣቶቻቸው ጫፍ በመላው ዓለም ትልልቅ ነገሮችን ማድረግ የሚችሉበት እንደዚህኛው ዘመን ተፈጥሮ አያውቅም ከዚህ በፊት። እንደዚያውም ተግዳሮቶችም ጭምር አብረውታሉ። የሚመጣው ዘመን ብዙዎችን የሚያድበሰብስና የሚደፍቅ ቀድሞ ያዩትን ሰዎች እንደ ማዕበል ተሸክሞ የሚያወጣ እጅግ አስገራሚ ለተራሰው የነገስታትን ፓወር የሚሰጥ ዘመን ፊት ለፊታችን ላይ አለ። ያ ለውጥ እንደሚመጣ አስበን ከሆነ የምንሰራው ዛሬ የምንጀምር ከሆነ ሰምቲንግ ቢግ ከምትጠብቁት በላይ እየመጣ ነው ያለ። አይታችሁታል? ይሄን ነገር እየመጣ ያለውን ነገር አይታችሁታል? እስኪ እየመጣ ያለውን ነገር አይታችሁት ያያችሁ ሰዎች ካላችሁ ለሚታዩ ሰምቲንግ ስማችሁን መደቡን ዘውጉን ሰምታችሁ የማታውቁት የቢዝነስ አይነት ይፈለፈላል እዚህ ሀገር ላይ። ለትናንሽ ልጆች በተለይ መናገር የምፈልገው ነገር እንግዲህ የሚቀጥለው ዘመን በጣም ትልልቅ ባለጠጎች የሚሆኑት ከ22 ዓመት በታች ያሉ ሰዎች ናቸው። ምክንያቱም they are crazy enough to try it። ምንም እንትን የሚያደርጋቸው ነገር የለም። በተለይ ዲጂታል ኔቲቭ የሆኑ ከኢንተርኔት ዘመን ወዲህ የተወለዱ ሰዎች በነገራችን ላይ የተለያየን ሰዎች ነን። እዚሁ ምድር ላይ አብረን እንኖራለን፣ አንድ ቤት ውስጥ እንተኛለን፣ ግን they are completely different guys። ኦኬ ይሄኛውን ዘመን በዚህ አይነት ብራይት ብርሃን የሚያይ ሰውና ለዛ ነገር የሚዘጋጅ ሰው እምነቱን የሚጠቀም ሰው የራሱን ኪስ አይደለም በሁለት እጥፍ የሚያጣፋው ዓለምን ነው የሚለውጠው። believe me። ቆይ ግን እንደው በለሆሳስ ውስጥ ለውስጥ ነገሩን መንገዱን ምናምኑን አታውቁትም፣ ግን የሆነ ትልቅ ፓወር እናንተ ውስጥ እንዳለ አይሰማችሁ? ዶንት ዩ ፊል የሆነ መብላት፣ መጠጣት፣ መመላለስ፣ መተኛት፣ መነሳት አይነት ነገር ብቻ ህይወታችንን መወሰን እንደሌለብን የሆነ ልናደርገው የተገባ ማግኒፊሰንትና ጃያንት ነገር እንዳለ አይሰማችሁም? ሰውነታችሁ ውስጥ እስኪ የሚሰማው ሰው ኦ ማይ ጋድ that's amazing። ኦኬ ይሄ ካለ ዛሬ ደግሞ የበለጠ ጨምራችሁ ትሄዳላችሁ ማለት ነው። ምንም ነገር ብትጠይቁ ምንም ነገር ስል የእውነት ምንም ነገር ማለት ነው። if you want to change ይሄን ነገር በ100% እርግጠኝነት መለወጥ የሚችል ኃይል ኦልሬዲ እናንተ ውስጥ አለ። እምነት ይባላል። the question is how can I believe? ከመጀመሪያው ስቴፕ እንጀምር። እምነት የሚጻረረው ለብዙ ዓመታት አብሮን የኖረ አንድ ነገር ምንድን ነው ብትሉኝ ፓራዳይም ነው። ከድሮ ጀምረን የሰበሰብነው ማንነት አለ፣ የምናውቀው ነገር አለ። ቢዝነስ ሞክረን ያመጣነው ውጤት አለ። ተምረን ትምህርታችን ያመጣን ቦታ አለ። ህይወታችንን ስናይ እንደ ገለልተኛ ሰው ሆነን ህይወታችን ከዚህ በፊት ካግበሰበሰው ነገር ተነስቶ የፈጠረው ሪያሊቲ አለ። ማስረጃ አለ መሬት ላይ። አሁን ባንክ አካውንታችሁን ሄዶ ከባንክ ቤት መውሰድ ይቻላል። የምትኖሩትን ኑሮ ሌላ ሰውም ጭምር ማወቅ ይችላል። እናንተ ብቻ አይደለም። በዚህ ምድር ላይ ያመጣነው ውጤት አለ። እንዳናምን የሚያደርገን ነገር እዚህ ምድር ላይ አሁን የተገለጠው ነገር ነው። አሁን በህይወታችን ውስጥ የሚታወቀው ነገር ነው። ከዚህ ተነስቶ ስለሚመጣው ዘመን ማሰብ እንደምን ማለት መሰላችሁ? መኪና ወደፊት ስትነዱ በጣም ጥርት ተደርጎ የተጠረገ ሬር ሚረር ቢኖራችሁ ጎናችሁ ላይ በወደ ኋላ መስተዋት በወደ ኋላ ማሳያ መስተዋት እያያችሁ ወደፊት ብትነዱ ምን ይሆናል? ቴልሚ ምን ይሆናል? ኦኬ ወደ ኋላ ለመንዳት ሬር ሚረር ብትጠቀሙ ምን ይሆናል? እሺ ወደ ኋላ ወደ ኋላ ማሳያ መስተዋት እየተጠቀማችሁ ወደ ኋላ ብትነዱ ትጋጫላችሁ። አክቹአሊ የሬር ሚረር የተሰራው ለምንድን ነው? ወደ ኋላ ስንሄድ እንዳንጋጭ ነው። ወደፊት ለመሄድ እሱን ብንጠቀምስ ነው ጥያቄ። እንጋጫለን ወይ? ኦኬ ይላችሁ የዚህ ዓለም 90% እና ከዛ በላይ ሰው አሁን ይሄን 90% 85% ስል ስታቲስቲክሱን አይደለም ከማውቀው ነገር ነው የምነግራችሁ፣ ከልምድ ከራሴም ህይወት ተነስቼ ማለት 90% እና ከዛ በላይ የዚህ ዓለም ህዝብ ወደፊት ለመኖር ሲያስብ በሬር ሚረር ነው የሚያየው። ያለውን አካውንት ውስጥ ያለውን ገንዘብ ያያል። ሐኪም የነገረውን ነገር ያያል።
ብለድ ፕሬሸር አለብህ፣ እንትን አለብህ፣ ስኳር አለብህ፣ ምናምን አለብህ። እንግዲህ በጣም መጠንቀቅ አለብህ ከ40 ዓመት በላይ። እሱን ወስዶ እሱ ደግሞ ከ40 ዓመት በላይ ብሎ እዚህ ያወራል። ያለፈው ዘመን አለ አይደል? በኖርንበት መንገድ ስለኖርን የተከሰተ ውጤት ነው እሱ። በኖርንበት መንገድ ስናምን በነበረበት የእምነት ፓተርን አኗኗራችን ተደምሮ ተቀንሶ ተባዝቶ ተካፍሎ ያመጣ ውጤት ነው እስካሁን ድረስ ያለው። ይሄ አሁን መሬት ላይ የምናውቀው ውጤት ከዚህ በፊት ከነበረን አስተሳሰብ፣ ስሜታችንን ማኔጅ ከምናደርግበት መንገድ፣ ስለ ራሳችንም ስለ ዓለም ከተረዳንበት መንገድ የተቀዳ ነው። ህይወታችን ውስጥ ያለው ፋክት አይካድም፣ ሪያሊቲ ነው። ኦኬ፣ ወደፊትን ስታስቡ ከዚህ ተነስታችሁ የምታስቡ ከሆነ you are doomed። እምነት ሙሉ በሙሉ ከዚህ ጋር ይለያያል። ስለዚህ ከየት ነው የሚጀምረው ማለት ነው? ራእዩን ማሳካት የሚፈልገው ሰው ከኃላፊ ጊዜ ጋር በመላቀቅ ነው የሚጀምረው። ኃላፊ ጊዜ ውስጥ የተከሰተው ነገር ሊከሰቱ ይችሉ ከነበሩ 1 ትሪሊየን አማራጮች አንደኛው ነው። አሁን በህይወታችሁ ውስጥ ያለው ፋክት አለ አይደል? ፋክቱን ከፈለጋችሁ ጻፉ፣ ደጋግማችሁ ጻፉ። ግን በቃ ይሄ ነው እስካሁን ድረስ ያለው ፋክት በሉና ጠረጴዛ ላይ አስቀምጡ። አሁንስ you want a different life። አናድበሰብሰው ማለት ነው። አናድበሰብሰው ማለት የከዚህ በፊቱን ውጤቶቻችንን አንክድም፣ ዲና እናደርግም። that's the reality። ትልቁ ጥያቄ ትፈልጉታላችሁ ወይ? እሱን ነው። እስካሁን ድረስ ያመጣችሁትን ውጤት እንዲቀጥል ትፈልጋላችሁ ወደፊት? ይሄንን ፓወር ለመንጠቅ የምታደርጉት ነገር ትኩረታችሁን ማንሳት ነው። ለምሳሌ ስለ ትኩረት ልንገራችሁ። የሰው አእምሮ የሚሰራበትን መንገድ ካወቃችሁ እንደዚህ ነው። አንድ ሰው በጣም ጥቅጥቅ ባለ ጨለማ ውስጥ ባትሪ ይዞ ቢወጣ እንግዲህ 360 ዲግሪ ዙሪያችን ጨለማ ነው። የሚያየው ወዴት ነው? ባትሪው የበራበትን ቦታ ነው አይደለም የምናየው። የተቀረው በሙሉ ጨለማ ነው። ባትሪያችን ያበራንበት ቦታ ብቻ ነው የምናየው። ትኩረታችን ተሰብስቦ የሚያተኩረው ፍላሹ የበራበት ቦታ ላይ ነው። የሰው ፎከስ እንደዛ ነው የሚሰራው። በሽታ ላይ ካተኮርክ ዓለም ውስጥ ያሉትን ፖሲቢሊቲዎች በሙሉ ያጠፋና your subconscious mind mobilizes your powers into that stream። ደመነፍሳዊ አእምሮአችን በነገራችን ላይ ሎጂካል አእምሮ አይደለም። የሰጣችሁትን ባለበት መንገድ ወስዶ ግን ሳያሳስት ኤክስኪዩት የሚያደርግ ፓወር ነው። ትኩረታችሁን ድህነት ላይ፣ ትኩረታችሁን በኃላፊ ጊዜ ውስጥ የተሳሳታችሁ ስህተቶች ላይ፣ የከሰራችሁት ኪሳራ ላይ፣ ኢምባራስ የሚያደርጋችሁ ነገር ላይ ካደረጋችሁ ያን ነገር መልሰ መላልሰ አምጣልኝ እንደማለት አድርጎ ነው የሚወስደው። ስለዚህ guess what you are going to create it more often than not። ጤንነት የሚፈልግ ሰው ጤንነት ነው ማጥናት ያለበት። ባለጠግነት የሚፈልግ ሰው ባለጠግነት ነው ማጥናት ያለበት። እንዴት ነው ባለጠጋ የሚኮነው? የሆኑና መጽሐፍት የጻፉ የህይወት ልምዳቸውን በተለያየ መንገድ ያካፈሉ ሰዎች አሉ። ስታዲ ዘም። አዌርነሳችን ትኩረታችን ያረፈበት ቦታ ላይ ነው ጠቅላላ ነገራችን የሚያርፈው። ስለዚህ ልክ ምግብ እንደመስጠት ማለት ነው። ያተኮርንበት ነገር ምግብ ነው የምንሰጠው የምናሳድገው ማለት ነው። እምነታችን በዛ መንገድ አይሰራም። ለምን ቢባል ስናተኩር በኃላፊ ጊዜ ውስጥ ከዚያ ነገር ጋር የሚያያዙ ትውስታዎች በሙሉ አእምሯችን ውስጥ መውጣት ይጀምራሉ። የከሰርነው ቢዝነስ ከሆነ ልንበደረው ሄደን ተማምነንበት ብድር የከለከለን ሰው አእምሯችን ውስጥ ይመጣል። አንዱ አንዱን እየጋበዘ አይነቱን ነው የሚጋብዘው። የሚገርማችሁ ጓደኞቻቸውን ይጋብዙና ድንዝስ አድርገውን ከ2 ሰዓት በኋላ ስንነቃ we have been immersed in it። በጣም የሚከፋውን ነገር ደግሞ ልንገራችሁ። ያን ሁሉ ስሜት ይዘን ሳንከልሰው ይዘነው እንተኛለን። ከሚቀጥለው ቀን ጠዋት ጀምሮ ያ አስተሳሰብ ያ ስሜት it becomes a legal document of our life። ከሚቀጥለው ቀን ጀምሮ ያንን ህይወት በህይወታችን ውስጥ ሲደጋግም እናያለን። እኔ መለወጥ ነው የምፈልገው፣ ለምንድን ነው ህይወቴ የማይለወጠው? እጥራለሁ፣ እወጣለሁ ምናምን እንላለን ማለት ነው። it doesn't happen that way። ኃላፊ ጊዜ የተከሰተው አንድ አማራጭ ነው። እሱን ተውና let me ask you what do you want to create ነው ጥያቄ። ምንድን ነው መፍጠር የምትፈልጉት? ኃላፊ ጊዜ ውስጥ ያሉትን ሊሚቴሽኖች በሙሉ ተውና ሁሉ ነገር የሚቻል ቢሆን በህይወታችሁ ውስጥ መከሰት የምትፈልጉት የህይወቱ ውጤት ምንድን ነው? what kind of life do you want to live? እሱን ቁጭ ብለን ማሰብ ያስፈልጋል መጀመሪያ። imagine anything is possible። what do you want to create? በዝርዝር ሚሳለውን እየሳልን ሚጻፈውን እየጻፍን በአእምሯችን ምናብ ውስጥ በደንብ እየከሰትን ቪቪድ እያደረግን ማሳካት የምንፈልገውን የህይወታችንን ውጤት በደንብ አድርገን መጀመሪያ መሳል ያስፈልጋል። ምን አደርግልህ ዘንድ ትወዳለህ ስትባል እድን ዘንድ አይ ዘንድ እንድትል ቁልጭ አለ ማስረጃ ነው የሚያስፈልገው ማለት ነው።
ይሄንን ለማምጣት የምትሄዱትን መንገድ ልንገራችሁ። ፕሬዘንት ሞመንት የሚባል ነገር ሰምታችሁ ታውቃላችሁ አይደል? ራእያችሁን ጥርት አድርጋችሁ ለማምጣት አሁንም ለምንድን ነው ይሄ የሚያስፈልግበት ምክንያት መሰላችሁ? በድሮ ማንነት፣ በድሮ ቅብ፣ በድሮ ፐርሶና ራእያችሁን ለመሳል ስትነሱ ምን ይሆናል መሰላችሁ? የድሮ ሰውዬ ነው የሚቀርጸው ራእዩን ማለት ነው። ያባባል ግልጽ ሆኖላችሁ የድሮ ያንን ይሄኛውን ህይወት ያመጣው ሰውዬ ነው የሚቀርጸው። ከቀረጸ በምኑ ነው የሚቀርጸው ማለት ነው? በራሱ ልክ ከርክሞ ነው የሚቀርጸው። ከዚህ ሁኔታ ውስጥ ወጥቶ ህይወትን ፍሬሽ በሆነ መንገድ ለማሰብ we must experience living in the present moment. present moment ማለት ጊዜ አይደለም። በነገራችን ላይ let me tell you something ጊዜ አይደለም present moment። ከጊዜ ዓለም የወጣ በጣም የተረጋጋና ፍሉይድ ስቴት ኦፍ ማይንድ ነው። እዛ ቦታ ላይ ስንሆን ምን ይሆናል መሰላችሁ? አሁን የምንኖረውን ህይወት ማስታወስ አንችልም። ትኩረታችን ያረፈበትን ፍሉይዱን ነገር ብቻ ነው የምናስበው። ይህን ማድረግ የምንችልባቸው ብዙ መንገዶች አሉ። እንግዲህ እንደምታውቁት ቁጭ ብለን መንፈሳችንን አረጋግተን በመንፈስ መሆን ያስፈልጋል። እምነታችንን ኤክሰርሳይዝ ለማድረግ we must be in spirit። ቅዱሳት መጽሐፍት ላይ እንደዛ ይላል። በመንፈስ ሁኑ፣ በመንፈስ ጸልዩ ይላል አይደል? በመንፈስ በጸለይ ማለት ምን ማለት መሰለህ? ከቤታ በታች ወርዶ አእምሮን አረጋግቶ ካለምንም ማስረጃ የምንፈልገው ነገር ላይ ኢንቪዥን ለማድረግ የሚጠቅመን እሱ ነው። ስለዚህ የመጀመሪያው ስቴፕ ከኃላፊ ጊዜ ጋር ከተላቀቅን በኋላ የመጀመሪያው ስቴፕ መጠየቅ። መጠየቅ ማለት ምን ማለት መሰላችሁ? ወደ እኛ ትምህርት ስናመጣ ኢማጂን ማድረግ ነው። መጠየቅ ማለት የምንፈልገውን ነገር እስከ መጨረሻው ዲቴይል ውስጥ ገብተን የሚጻፈውን ጽፈን፣ አንዳንድ ጊዜ በስዕል መልክ ቢሆን በጣም በጣም ጠቃሚ ነገር ራይት ኢት ቱ ዘ ፒክስል ሌቭል። በጣም ደፊኒት የሆኑ በጣም ዝርዝር ነገሮች ውስጥ ግቡና ብታሳኩት የምትወዱትን ነገር አልቆ ብታዩት ምን ይመስል ነበር መሬት ላይ፣ እሱን ቁጭ አድርገን ማስቀመጥ ያስፈልጋል ማለት ነው። የመጀመሪያው ይሄ ነው። ሁለተኛው መቀበል መፈለግ ወይም መጠየቅ ማለት ይሄ ነው። ኢማጂን ማድረግ የምንፈልገውን ነገር በማያሻማ መንገድ ዲጂታል በሆነ መንገድ ቁጭ ማድረግ ነው። የመጀመሪያው ስቴፕ ይሄ ነው። ስለዚህ ዛሬ ማታ ስገቡ ምንድን ነው የምታደርጉት ማለት ነው? ሪጋርድለስ ኦፍ ዋት ሃፕንድ ኢን ዘ ፓስት ኃላፊ ጊዜ ውስጥ የተከሰቱ ነገሮችን በሙሉ ጎን ላይ አድርጓቸውና ምናልባት ምቾት የማይሰጣችሁ ከሆነ መጀመሪያ እነሱን ጻፉ። ከፈለጋችሁ አሁን በእንዲህ አይነት መንገድ ነው የምኖረው፣ እንዲህ አይነት መንገድ እሱን ጻፉና በቃ this is one possibility፣ ይሄኛው አንደኛው ሊሆን የሚችል የነበረ ክስተት ቁጭ አድርጉና ይሄን አልፈልገውም አሁን ሌላ ህይወት ልፍጠር በሉና ሌላ ወረቀት አውጡና አሁን እንዴት ነው መኖር የምፈልገው? ያን ነገር በዝርዝር መጻፍ ያስፈልጋል። ለምሳሌ ያህል ካምፓኒ ከሆነ መገንባት የምትፈልጉት ካምፓኒው ተገንብቶ አልቋል ብለን ብንል የት ነው የሚሰራው? ህንፃዎቹ ምን ይመስላሉ? ግቢው ምን ይመስላል? አስጎብኙኝ ብል በአይኑ ያየ እንደሚጎበኝ አይነት ሰው ስሜት ይሰጠኛሉ። ስታስጎበኙ ስትነግሩኝ ስለዛ ስቶሪ ዝርዝሩን ታውቁታላችሁ ወይ? that is the beginning። ይሄ ነው መጠየቅ ማለት። ከዛ አሁን እንግዲህ ስትጠይቁ መነሻ ካፒታል የለኝም እኮ ምናምን አይሰራም ማለት ነው። ትፈልጉታላችሁ ወይ ነው። ከዛ ቀጥሎ የሚመጡትን ፕሮሰሶች የሚያመጣው ያ ቅድም ያልነው ነው። የእናንተ አስተዋጽኦ አያስፈልግም፣ አታዋጡም ያልኳችሁ አንዴ ዲሊቨር ካረግን በኋላ ወደዚህ ተመልሰን ህይወታችንን መኖር መጀመር ነው የሚያስፈልገው። አንደኛው ይሄ ነው። ሁለተኛው መቀበል ነው። የምንቀበለው እንዴት ይመስላችኋል? ቆይ የጸለያችሁትን ጸሎት መቀበላችሁ በምን ነው የምታረጋግጡት? ጸሎት ጸልዮ የሚያውቅ እስኪ በራሱ እምነት ጸልዮ የሚያውቅ ሰው ኦኬ፣ አማሮ የሚያውቅስ እስከ መቼ ድረስ ነው ማሰማኝ? ስንት ጊዜ ጸለቅ ኧረ እባክህ ስማኝ እንላለን። እንደሱ አይደለም ጸሎት የሚሰማው ጋይስ። በተደጋጋሚ ጸልያችሁ ያልተሰማ ነገር ካለ ፈጣሪ ጨካኝ ስለሆነ ወይም ጸሎት ስለማይሰማ ሳይሆን ለራሳችሁ ነው የጸለያችሁት እንጂ ለፈጣሪ አይደለም የጸለያችሁት። there is a way of praying። ማመን ማለት በአጭር ሳስቀምጠው እዚህ በምንነጋገርበት ኮንሴፕት ማመን ማለት በመንፈሳችን ውስጥ ልናሳካው የፈለግነውን ነገር ነክቶ ማየት ማለት ነው። ኦኬ፣ የምንነካበት አንደኛው መንገድ በሰዎች ቋንቋ ስናወራ ምንድነው? ፊል ማድረግ ነው። ህልሙ አልቋል ብለን እናስብ። ተሳክቷል፣ አልቋል፣ መሬት ላይ አለ። ሄዳችሁ ህልሙ ውስጥ ገብታችሁ ከዛ ነገር ማዕከል ዓለምን ብታዩ what do you see ነው ጥያቄ። እንዳለቀ ብትቆጥሩት አልቆ ቢሆን እናንተ አሁን የምታስቡት ነገር የምትፈልጉ ካምፓኒ ተገንብቶ ቢሆን ውስጡ እየሄዳችሁ ሪሉ ካምፓኒ የሚሰጣችሁን ፊሊንግ አሁን ኤክስፔሪየንስ ማድረግ ትችላለ። ካን ዩ ፊል ዩር ድሪም? ማሰብ 100 ዓመት ጊዜ ተሰጥቷችሁ ብታስቡ ህልሙን ስጋ ያለብሰው
ስጋ የሚለብስበት ሞመንት ያን በአእምሯችሁ ውስጥ ያለውን ሐሳብ በሰውነታችሁ ውስጥ ፊል ስታደርጉት። መጀመሪያ ህልም ስጋ የሚለብሰው ሰውነት ውስጥ ነው። እንደምታውቁት እያንዳንዱ የኢሞሽን አይነት ኬሚካል አለው ሰውነት ውስጥ። ስለዚህ ያ ሐሳብ የነበረው የማይጨበጠው የኤሌክትሪክ ፊልድ ሰውነታችሁ ውስጥ ገብቶ ሞሌኪውል ሲሆን አለቀ ማለት ነው። ስጋ ለበሰ ማለት ነው። ኦኬ፣ ከዛን ቀን በኋላ እንዴት ነው የሚሆነው? በነገራችን ላይ አሁን የምነግራችሁ ነገር ከሰው ልጆች መካከል ህልም የሚሳካበትን መንገድ የሚያውቅ አንድ ሰው የለም። ኦኬ፣ እናውቃለን ካላችሁ መቀጠል ትችላላችሁ። አሁን ሁለታችሁ እዚህ ቤት ውስጥ ገብታችኋል። አሁን እዚህ ፊት ለፊት ሮ እንደምትቀመጡና ጎን ለጎን እንደምትቀመጡ አታውቁም ነበር አይደል? ደስ ሲንክሮኒሲቲ ካልኩሌት ማድረግ የማንችላቸው መቀመር የማንችላቸው ከቁጥር በላይ የሆኑ ነገሮች አሉ። በታክሲ የመጣችሁ ሰዎች አጠገባችሁ የተቀመጠውን ሰው አታውቁት፣ ሾፌሩን አታውቁት። you have no idea። መንጃ ፍቃድ ጠይቆ የገባ ሰው አለ ታክሲ ውስጥ ዛሬ? አትጠይቁም በእርግጠኝነት። ሌላ ሀገር ስትሄዱ ወይም ከቦታ ቦታ ፍላይ ስታደርጉ እኔ አየር ላይ ከወጣሁ እኮ ምን አይነት ሪስኪ እንደሆነ ፓይለቱን አምጡና ላይሰንሱን ያሳይ፣ ማሽከርከር ይችላሉ፣ መጀመሪያ እሱን ሳላይ አልገባም ብሎ የሚያውቅ ሰው አለ? የለም። በእያንዳንዷ የህይወታችን ሞመንት ውስጥ እምነት እንኖራለን። ሆን ብለን ለማድረግ ስንል ነው መከራ የሚሆነው። ምግብ እንበላለን፣ እንዴት እንደሚፈጭ እንዴት እንደሚሰራጭ we have no idea። ከሁሉ ነገር በላይ ሞት የሚመስል ወደ ሞት የቀረበውን እንቅልፍ ስንተኛ እንነቃለን ብለን ነው የምንተኛው፣ ግን we have no control። ልክ እንቅልፍ ከወሰደን ጊዜ ጀምሮ we have no control፣ ኮንሽስ ኮንትሮል የለንም። እንነቃለን ብለን ግን እናምናለን ከመተኛታችን በፊት። behold we rise in the morning። ምን እምነት የሌለበት ነገር አለ በህይወታችሁ ውስጥ? ቆይ አሁን ተቀጥራችሁ በወር መጨረሻ ላይ ደሞዝ የሚከፈላችሁ ሰዎች are you sure ይሄ ካምፓኒ ከፍላችኋል በወሩ መጨረሻ? በሆነ አጋጣሚ ቢዘገዝ ፖሲቢሊቲ የለም፣ ያለ መክፈል ፖሲቢሊቲ የለም አለ። ምንም እንኳን ብትፈራረሙ ምናምን ብታረጉ መፈራረሙ ጋራንቲ አይደለም። የምናደርጋቸው ነገሮች በሙሉ እምነት ላይ የተመሰረቱ ናቸው። የምንቸገረው መቼ ነው ካላችሁ እስካሁን ድረስ ያልተፈጠረ ነገር እፈጥራለሁ ከመሬት ከስክራች ከብሉ ኤር ብለን ስናስብ ከዚህ በፊት አድርገነው አናውቅም። ያን ነገር አኖን ውስጥ ነው ያለው። ከዚህ በፊት የምናውቀው ህይወት እርግጠኛ ነው። ከዚህ በኋላ መፍጠር የምንፈልገው ህይወት አኖን ውስጥ ነው ያለው። ከዚህ በኋላ ምን እናደርጋለን? እንሞክረውና ያዝ ሲያደርገን ወደምናውቀው ዓለም እንመለሳለን። የሚያምን ሰው ምን ይሆናል መሰላችሁ? ምንም ነገር ይከሰት ምን is going to happen። ሁለት እንደምታምኑ የምታረጋግጡበት አንደኛው ነገር ይሄ ቢሆን በዚህ፣ ይሄ ካልሆነ በዚህ፣ ይሄ ካልሆነ በዚህ አይደለም። ይሄ ነው ይሆናል። ኦኬ ባይሆንስ? ይሄ መንገድ ካላስኬደኝ ሌላ መንገድ መርጬ እሄዳለሁ፣ ግን ይሆናል። እሱ ካላስኬደኝስ እዛ ስደርስ አየዋለሁ፣ ሌላ መንገድ ይኖራል። ማድረግ ለምትፈልጉት ነገር ልባችሁ ውስጥ ክሊክ ካረጋችሁ if you are cling together ሰማይና ምድር ያጋባውን ሊያለያይ የሚችል ማንም ሰው የለም። በስሜት ከነካችሁት እዛ ራእይ ያለቀ ራእይ ውስጥ ራሳችሁን ካያችሁ ስሜት ሰውነታችሁ ላይ ከተሰማችሁ you are married in heaven። ገንዘብ ማጣት፣ ሌሎችን ሰዎች ተስፋ የሚያስቆርጥ ነገር፣ ዜና ምናምን፣ እነዚህ ነገሮች በሙሉ ተስፋ ሊያስቆርጧችሁ። ተስፋ የሚያስቆርጠን ለምንድን ነው ካላችሁ በስሜት መልክ አልተዋሃድ ነው። ያን ነገር በስሜት አልተዋሃደንም። ያ ራእይ ሐሳብ ብቻ ነው፣ በአእምሮ ብቻ ነው የምናውቀው። በአእምሮ የምናውቀው ነገር ደግሞ ዱዋል ነው ማለት ህልም ሌላ አንተ ሌላ። ህልሙ ጋር ሰውየው አንድ የሚሆነው መቼ ነው ካላችሁ when you feel it can you experience the wish fulfilled ያለቀ ራእይ ውስጥ ራሳችሁን አቁማችሁ አይታችሁ ታውቃላችሁ? ሁለተኛው ይሄ ነው። ህልም ተሳካ የሚባለው ወይም አመንኩ የሚባለው ያንን በኢማጂኔሽናችን ቀራርጸን የጨረስነውን ራእይ ውስጡ ገብተን እንዳለቀ አይተን ውስጡ መዘውዘር ስንችል ነው። when we feel the reality of that አለቀ። ሌላኛው ሶስተኛ አንድ የተቀበለ ሰው እንግዲህ መጀመሪያ መጠየቅ ነው፣ ከዛ በኋላ መቀበል ነው ብያቸዋለሁ። ከዛ ቀጥሎ አውቶማቲክ ነገር ምንድነው ብትሉኝ በምስጋናና በደስታ ነው የምትሞሉት። ምክንያቱም ተቀብላቸው። የተቀበለ ሰው ምንድነው የሚሰማው ካላችሁ ምንድነው የሚሰማው? የተቀበለ ሰው ምስጋና፣ ደስታ obviously። አንዳንድ ሰዎች እንደዚህ ይላሉ፣ ምናልባት እናንተ ማየታችኋል ብዬ አስባለሁ። ይሄን እንዲህ ምናምን ከዚህ በፊት እየጸለይኩ ነው ብሏችሁ ነበር ያ ሰው ማለት ነው። እንዴት ነው ያ ነገር አሁን ምን ላይ ደረሰ? ያው እየጸለይኩ ነው እያየሁት ነው ካለ ሰውየው አልጸለይም ማለት ነው።
ጸሎት የሚሆነው መቼ ነው ጋይስ? መቼ ነው ጸሎት ሪል የሚደረገው? መቼ? መጽሐፍ ቅዱስ ላይ እንደዚህ የሚል ቃል አለ። whatever you pray for believe that you have received it። አንዳንዶቹ ትርጉሞች ላይ you receive it and it will be yours ነው የሚለው። ሪሲቭ የምናደርገው መቼ ነው? አሁን። ኦኬ ቀን ሊወስድ ይችላል። ወደ ገሃዱ ዓለም እስከሚመጣ ጊዜና ስፔስ ወደሚቆጠርበት ዓለም እስከሚመጣ 2 ቀን፣ 10 ቀን፣ 10 ወር፣ 1 ዓመት ሊወስድ ይችላል። we don't know that። ግን የተጸነሰ ራእይ መወለዱ የሰማይና የምድር ህግ ነው፣ የፈጣሪ ህግ ነው። it's going to manifest. the point is በስሜት ነክታችሁታል ወይ? አርግዛችሁ ጸንሳችሁታል ወይ? once it is in here የመጀመሪያው በዛው በጸለያችሁበት ጊዜ በደስታና በማመስገን ነው የምትሞሉት። አንደኛው ይሄ ነው። ሁለተኛው ከዛ ከተነሳችሁ በኋላ በማታውቁት መንገድ ኢነርጂ ፊልዳችሁ ሽፍት ያደርጋል። ከዚህ በፊት የምትሉበት ቦታ ላይ መዋላችሁ፣ ከዚህ በፊት የምታነቡትን አይነት ንባብ፣ ከዚህ በፊት ጊዜያችሁን የምታጠፉበትን መንገድ፣ ሁሉንም የአውሮፓ ሊግ ቶርናመንቶች ማየት አይችልም። it's not possible። ምን ማለት ነው? ኢነርጂያችሁ ሽፍት ስለሚያደርግ ከዚህ በፊት ለለመዳችሁት ልምድ እንግዳ ነው የምትሆኑት። ሌላ አይነት ባህሪ ነው የሚኖራችሁ። ቋንቋችሁን መክታት ትጀምራላችሁ ስለ ራሳችሁ ስታወሩ። በዚህ በውጭ በሰውነታችን በኩል ያ የባህሪ ለውጥ ሌሎች ሰዎች ማየት ይጀምራሉ። በሌላ በኩል እና በጣም ተአምረኛ የሆነው ነገር ምንድን ነው? አንድ ነገር እንደሚሆን ስናምን ያ እምነት ወደ ስጋ መልበስ እንዲመጣ የሚያስፈልጉ ነገሮች በሙሉ በግጥምጥሞች መገረየት ይጀምራሉ፣ ከእናንተ ቁጥጥር ውጭ በሆነ መንገድ። ልክ አሁን እነዚህ ልጆች እንደጠየቅኳቸው ማስላት የማንችላቸው ነገሮች አሉ፣ እድል የምንጠብቅባቸው ነገሮች አሉ ማለት ነው። በሌላ አነጋገር ከቁጥጥር ውጭ የሆኑ ነገሮች አሉ። እነዚህ ነገሮች ተገጣጥመው ያን ትልቁ ራእይ እንዲያሳኩ ካስፈለገ መጀመሪያ ሳብኮንሽስ ፓተርን መሆን አለበት በግለሰብ ውስጥ። ሐሳባዊው ራእይ ደመነፍሳዊ እምነት መሆን አለበት። የዛን ቀን ነገሮች መከናወን ይጀምራሉ። ከእናንተ ኤክስፔክቴሽን ውጭ ነገሮች መሆን ይጀምራሉ። የዛን ቀን ለካ 20 30 40 ዓመት ላባችንን እያንጠፈጠፍን የለፋንባቸው ነገሮች በማመን እጅግ በጣም ሊያጥሩ ይችሉ ነበር። አሁን አእምሯችሁ ውስጥ የሚመጣው አንድ ነገር አለ። ኦኬ አመንኩ፣ ከዛ በኋላ ምንም አልሰራም ዝም ብሎ ነው ከሰማይ ዱብ የሚለው ነው። የሚሆነው ምንድን ነው? ቅድም እንደነገርኳችሁ 2 ነገር ነው የሚሆነው። የእናንተ ባህሪ ይለወጣል ማለት ምን ማለት መሰላችሁ? ራእዩን የሚያሳካ አይነት ባህሪ እየለበሳችሁ ነው የምትሄዱት። ስለዚህ እያንዳንዱ የምታደርጉት ነገር ተደምሮ ራእዩን ወደሚያመጣ ነገር ነው ስትሪም የሚደረገው። አንደኛው ይሄ ነው። ሁለተኛው እዚህ ራእይ ላይ መሳተፍ ያለባቸው ሰዎች፣ ፋሲሊቲዎች፣ ሪሶርሶች ወደዚህ ነገር ውስጥ መገጣጠም ይጀምራሉ። ይህን ሴሚናር አመንክ ማለት ከአካላዊ ድሬጀሪ ነፃ ወጣ ማለት ነው። እምነትን የሚያክል ፓወር እዚህ ምድር ላይ የለም።